The Gambela. So you wrote this on your hand? Yeah. Okay. Yeah, even so. What is this? What's My this name, picture? Mal Babul. Mal Babul. Yeah. That's good. ራያ ደግሞ ሁለቱንም ይወክላል ማለት ትግራይና አማራን ሁለቱ ሰሜኖችን ይወክላል። ካክ ደግሞ አንጋን ሰቀከም ቁባ ያከም ይህ ፕሮግራም አንድ ወር የፈጀ ፕሮግራም ነው። ለሁለቱ ሰሜኖች ሰላምና ፍቅርን ያውርድልን። ያው ይሄ ልብስ እንዳስታራቂ ብትወስጂው ትንሿ ኢትዮጵያ ናት ግቢ እና በጣም ደስ ብሎኝ። ኦሮሚያ ሰፊ ናት። ይሄ አለባበስ ብቻ አይደለም ያለው። ብዙ ጊዜ አሪቲና ጤና አዳም እዚህ ጋር ይተካሉ። እኔ ጤና አዳም ስላገኘው ጤና አዳም ነው እንትን ያልኩት። በጣም ልዩ እስካሁን ድረስ አይቼ ያላወቅኩት እንዴት ነሽ? አሉ እግዚአብሔር ይመስገን። ስምሽ ማን ይባላል? ኢፍሲቱ ብርሃኑ እባላለሁ ከማርኬቲንግ ማናጅመንት ዲፓርትመንት። ኢፍቱ ኢፍሲቱ ብርሃኑ። ኢፍሲቱ እንዴት ነሽ? ሰላም ነው? አሉ እግዚአብሔር ይመስገን። ከየት አካባቢ ነው የመጣሽው? የለበሽው ልብስ የምን ባህልን ነው የሚያስተዋውቀው የሚያንጸባርቀው? እኔ ከኦሮሚያ ክልል ነው የመጣሁት። ኦሮሚያ ክልል ውስጥ ከሚገኙት የባህል ልብሶች አንዱን ነው ይዤ የቀረብኩት። ይሄ የአርሲ ልብስ አለባበስ ነው። እኔ ያዝኩት በእጄ ያዝኩት ይሄ ሲቄ ይባላል። ሲቄ? አዎ አደ ሲቄ ይባላል። አዎ እቺ ደግሞ ከዚህ ልብስ ጋር የምትያዝ ስትሆን አጫዋች ናት። አጫዋች ትባላለች። ይሄ የለበስኩት የአርሲ አለባበስ ሲሆን ይሄ ጫሌ ይባላል። ከዚህ ጫሌ ነው የሰራው። ይሄ ጫሌ ነው እና ግንባር ላይ የሚደረግ ጌጥ ነው። ይህ ደግሞ በአንገታችን ላይ ይደረጋል እና ከኦሮሞ ባህላዊ ልብስ በጣም የሚታወቀውና በጣም ክብር ያለው የአርሲ አለባበስ ልብስ ነው ማለት ነው። ይሄ ምንድነው? ያገባች ሴትና ያላገባች ሴት ልዩነት አለው? ሲቄ ይሄንን ሲቄ የምትይዘው ያገባች ሴት ናት። ግን እኛ አግብተሻል? እና አላገባውም፣ ግን ያው ልብሱን ለማስተዋወቅ ያክል ሙሉውን ይዤ ቀርብ ያለው ማለት ነው። በጣም ሲቄን የምትይዘው ያገባች ሴት ናት። እሺ። እና ያምራል። ለኛ እጅ ላይም ጌጥ አለው? አዎ እዚህ ጋርም ጌጥ አለው። 3 ቦታ ነው ያለው፣ እዚህ እጅ ላይ እና እዚህ አንገት ላይ እና ግንባር ላይ። እሺ። ስለ ባህልሽ መናገር የምትፈልጊው ነገር ካለ? ስለ ባህሪ የምናገረው ያው ኦሮሚያ ሰፊ ናት። ይሄ አለባበስ ብቻ አይደለም ያለው፣ ግን እኛ ካለው አንዱን ለመግለጽ ያክል ነው ይዤ የቀረብኩት እና ኦሮሚያ ደስ የምትል ሀገር ናት። ትልቅ ደስ ከኢትዮጵያ አንዷ የሆነች ሪጅን ናት እና በጣም ደስ የምትል ናት። ኑ ወደ ኦሮሚያ ኑና ጉብኙ እንላለን። ቪዚት አድርጉ፣ ኦሮሚያን ጉብኛት እላለሁ። ተቀብለናል። በመጨረሻም በቋንቋሽ መናገር የምትፈልጊው ካለ በኦሮሚያ ፕላስ ደግሞ የፊታ ቲዩብን ሰብስክራይብ እንዲያደርጉልን በአንቺ ቋንቋ መናገር ብቻ። እሺ
guyyaan har'aa kun guyyaa culture event irratti kan nuti argamnu እና ፕሮግራሚ kana ilaalchisee nu waliin hojii guddaa kan hojjechaa jiran fiitaatuuf subscribe akka nuuf gootan kabaja guddaan isin gaafannaa peejii baay'ee atattamaan guddachaa jirudha peejii hojii gaggaarii agarsiisaa jirudha waan ta'eef subscribe godhaa fiitaatuuf injedha galatooma baay'ee galatooma ሰላም እንዴት ነሽ? እግዚአብሔር ይመስገን። ስምሽ ማን ልበል? ባዬ ይባላለሁ። ከማርኬቲንግ ማናጅመንት 3ኛ ዓመት 2ኛ ሴሚስተር ተማሪ ነኝ። እሺ የለበስሽው የምን አካባቢ የምን ባህል ልብስ ነው? የለበስኩት የጎንደር ነው። ከዛው አካባቢ ከአማራ ክልል ነው የመጣሁት። እሱን ወክዬ እሱን ለማስተዋወቅ ነው የመጣሁትና የለበስኩት የአማራ ክልል የጎንደር ልብስ ነው። እሺ ስለ ባህልሽ ስለ ጎንደር ማስተዋወቅ የምትፈልጊው ነገር ካለ? ያው ብዙ ነገር አለ ማለት እንዳጠቃላይ አማራ ክልል የሚባል አካባቢ በጣም ብዙ ቅርሶች ያሉበትና ለጎብኚዎችም ብዙ የሚታዩ ቅርሶች ያሉበት አካባቢ ሲሆን እና በዚሁ አጋጣሚ ማንኛውም ኢትዮጵያዊ የሆነ ሰው ከኢትዮጵያ ውጭም ያለ ማህበረሰብ መጥቶ እንዲጎበኘው ፈልጋለሁ። እሺ ጭፈራችሁ ያለሽ የጎንደር? ኦኬ አልችልም። እሺ እዚህ ጋር ያሉትን ጌጦች ታስተዋውቂልኛለሽ? አዎ ሌላ ጌጥ እንኳን የለውም። ይሄኛው አይለይም። ይሄኛው ድሪ ይባላል። ድሪ ሰው ያገባ ያላገባ ሴት የሚባል ልዩነት አለው አለባበሱ ላይ? እንደዛ የለውም። እንደ አጠቃላይ የባህሉ መገለጫ ነው። ሁሉም ነው የሚለብሰው? እሺ በጣም ነው አመሰግናለሁ። የጋምቤላ ብርቅዬዎች ናቸው። ቦራ Hello. Hi. What is your name? My name is Malba Burkwet. From which department? From marketing department. Marketing. Yeah. Which year? Yeah? Which year? Third year. So now it is our ending class. So we are going, tomorrow we will be ready to the fourth year student. Okay, so would you mind, explaining me your clothes? Yeah. What is this cultural clothes? Yeah, it's the Gambelian cultural clothes. Okay. Yeah. So you look even though. What is this? It's the Gambelian. Yeah, the Gambela, so you wrote this on your hand? Yeah. Okay. Yeah, even though. What is this? What's my this name? Mal Babul. Mal Babul. Yeah. That's good. What is this and this, products? Cultural, Gambela culture. And then it is a unique culture. Well, because now I'm here in the unique diversity here in Ethiopia. So many people they will recognize me as a Gambelian. Oh yeah, obviously. Yeah. But would you mind explaining me this too? Yeah. It is the dress. All our culture. Yeah, all our Gambela culture dress. And then I put this one clothes, and then even though I put them, it is a Gambelian. So culture. Can anyone wear this? Like, is it some specificity? A married person can wear this, or any individual can wear this? Yeah. Is there any specificity? Yeah, it is a specifically because if you are not the Gambelian, you can't do that. But if you are Gambelian, you do that because I have to be Gambian to wear this. Yeah, but I want to wear this now. Yeah, no matter. Are you willing to show me this? Yeah, if you like it. Really? Yeah, you will give me as a gift? Yeah. Okay. Thank you so much. ሰላም ማለበል ስምህ? እሺ አመሰግናለሁ። ስሜ ብራኑ ይባላል። የማርኬቲንግ ማኔጅመንት 3ኛ ዓመት ተማሪ ነኝ። የለበስክ የምን አካባቢ ልብስ ነው? የምን ባህል ልብስ ነው? እሺ የለበስኩት የኦሮሞ ጉጂ ባህላዊ አለባበስ ነው። እንደሰማሁት ከሆነ የዚህ ፕሮግራም ሲኢኦ ወይም ኮኦርዲኔተር እንደሆንክ ሰምቻለሁ። ፕሮግራሙን ስታዘጋጁት የነበረው ድባብ እንዴት ነው? አሁንስ ምንድነው የተመለከትከው? እንዴት ነበር? የተሰማ ስሜት ምንድነው? ያው ከተሰማኝ ስሜት ልነሳና መጀመሪያ ከደስታው ልነሳና በጣም ደስ የሚል ድባብ ነው። አንቺም እያየሽው እንዳለው ይህ ፕሮግራም 1 ወር የፈጀ ፕሮግራም ነው። ለኛ አሳይመንት ነው። ቀደም ሲባል እንደነበረው ያው ለተመልካች ፕሮግራም ቢመስልም መስነኛ ቢመስልም ለኛ ግን እንደ አሳይመንት ነበር። ተማሪዎች በዲፓርትመንት ተከፋፍለው ፕሮሞሽን፣ ፋይናንስ፣ ኤችአር፣ ዲኮር ዲፓርትመንት ብለን ራሳችንን ከፋፍለን እንደዚህ በዘርፍ ከፋፍላችሁ ራሳችሁን በዘርፍ ራሳችንን ከፋፍለን ፋይናንስ ዲፓርትመንት ለምሳሌ ፈንድ ራይዝ ያደርጋል፣ ገንዘቦችን ይሰበስብ ነበረ፣ ስፖንሰሮችን ይሰበስብ ነበረ። ፕሮሞሽን ዲፓርትመንት ያው በምታየው መልኩ በግቢው ላይ በሚዲያ በተለያየ መንገድ ፕሮሞት ሲያደርግ ነበር። በደንብ ፕሮሞት አድርገዋል። ያ ዲኮር ዲፓርትመንትን እንደምታየው ስቴጁን በማሳመር እንደዚሁም ደግሞ እዚህ ጋር ያለው ፎቶሾፓችንን በጣም በማሳመር ትልቅ ስራ ይሰሩ ነበር። ኤችአር ዲፓርትመንት ደግሞ ያው ሁማን ሪሶርስ እንደሚባለው የሰው ኃይል አስፈላጊ በሆነበት ቦታ ላይ ሁሉ በመግባት ፕሮግራማችንን በጣም ሲያደምቁልን ነበረ።
አንድ ነገር ያው ውጤቱን ስታዩ ነው ሞር የምትፈኪው። እንደ ተማሪ ሆነሽ እንደዚህ አይነት ፕሮግራሞች ስታዘጋጅ ቻሌንጅ ይኖራሉ፣ መሰናክሎች ይኖራሉ፣ ተስፋ አስቆራጭ ነገር ይኖራሉ። ግን እኛ አላማችንን ይዘን እንደ ማርኬቲንግ ተማሪ አንድ ተማሪ ክላስ ውስጥ የሰራውን የተማረውን ነገር ብቻ ሳይሆን መስራት እንደሚችል አፕላይ ማድረግ እንደሚችል ያየንበት ነው። በጣም ነው የማመሰግነው። ያዘጋጃችሁት ፕሮግራም በጣም አሪፍ ነበረ። ብዙ ባይለፋችሁም የልፋታችሁን ውጤት ደግሞ አይታችኋል ብዬ አስባለሁ። በጣም አመሰግናለሁ። ሰላም እንዴት ነህ? ደህና እግዚአብሔር ይመስገን። ስም ማን ልበል? ዳዊት አብርሃም። ከምን ዲፓርትመንት? ከማርኬቲንግ ማኔጅመንት። ስንተኛ ዓመት? 3ኛ ዓመት። እሺ የለበስከው የባህል ልብስ የት አካባቢ ነው? አንተስ ከየት አካባቢ ነው የመጣኸው? ኦኬ እንግዲህ ይሄ ልብስ የራያ ልብስ ነው። እንግዲህ ራያ ደግሞ የሚወክለው ሁለቱንም ሰሜኖች ይወክላል፣ ማለትም ትግራይና አማራን እና እንግዲህ ያው ይሄ ልብስ የሁለቱም ሰሜኖች ነው የሚወክለው እና እዚህ ጋር ቀበቶ አለ። ይሄኛው ደግሞ እዚህ ጋር ጎሚሶ ይባላል። ጎሚሶ ይባላል እና ይሄ ልብስ የሚወክለው ራያ ነው። ራያ ደግሞ ሁለቱን የሚወክላል ማለት ትግራይና አማራን ሁለቱ ሰሜኖችን ይወክላል እና ለወደፊት ሰላምና ፍቅር ያምጣል ለሁለቱ ሰሜን። አሜን አሜን። እሺ ስለ ባህል መጨመር ፈልገው ነገር አለ ማስተዋወቅ ፈልገው? ያው እኛ እንግዲህ አሪፍ ባህል አለን። ያው እንደሚታየው እንግዲህ ማበጠሪያም አለች እና ይሄ ልብስ በቃ ሪፕሬዘንት የሚያደርገው የሰሜን ልብስ ነው ከሁለቱ ሰሜኖች። ቋንቋ በትግርኛ አንድ ነገር በላይ። ቋንቋ በትግርኛ ሰላም ደቂ አደይቲ ከመይ ዳንዶም እንኳን አብጻኩም ምን ማለት ነው? ሰላም የሀገሬ ልጆች እንዴት ናችሁ? እንኳን አደረሳችሁ ለዚህ ለካልቸራል ኢቨንት ነው ያው ማስተላለፍ የምፈልገው ለሁለቱ ሰሜኖች ሰላምና ፍቅርን ያውርድልን፣ ሌላውን ነገር ወደ ጎን ብለን ሰላምና ፍቅርን ይስጠን እላለሁኝ። ያው ይሄ ልብስ እንዳስታራቂ ብትወስጂው በጣም ደስ ይለኛል። በጣም ደስ የሚል መልእክት ነው። በጣም ነው የማመሰግነው። እግዚአብሔር ሰላም ያብዛልን፣ ሰላም ያምጣልን። አመሰግናለሁ። እሺ ሰላም እንዴት ነሽ? ሰላም ሰላም ነው። ማን ልበል ስምሽን? ናይ ትባላለህ? ከምን ዲፓርትመንት እና ስንተኛ ዓመት ነሽ? 3ኛ ዓመት የማርኬቲንግ ማኔጅመንት ተማሪ ነኝ። እሺ የለበስሽው የምን ባህል ልብስ ነው? የራያ ባህላዊ ልብስ። አይ እንደዚህ ነው የሚለብሱት ራያ አካባቢ።
እና ብዙ ጊዜ ወሎና ራያ አካባቢ እንደዚህ አይነት ነገር ይጠቀማሉና እኔም ከዛ የተነሳ ነው። በጣም ነው የሚያምረው። ጆሮሽ ላይ ያረግሽው ነገርም የግንባርሽ ጌጥ ነው። ብዙ ጊዜ አሪቲና ጤና አዳም እዚህ ጋር ይተካሉ። እኔ ጤና አዳም ስላገኘው ጤና አዳሙን ነው እንትን ያልኩት። እና እሱም ካልቸራል ነው የነሱ። ከየት አካባቢ ናቸው የመጣሽው? እኔ የመጣሁት ከሐዋሳ ነው። ሐዋሳ ግን የራያ ልብስ ነው የለበስሽው። በጣም ነው የምናመሰግነው። በቋንቋሽ ማለት የምትፈልጊው ነገር ካለ እንኳን አደረሳችሁ ማለት ነው ፈልገው። መልካም በዓል። ፊታችሁን ሰብስክራይብ አድርጉላት። በጣም አመሰግናለሁ። በጣም ቆንጆ ነሽ። ፎቶ እነሳ አንድ ላይ። ጡሙ ወገለ አበጡም ይዋተኩ አበይ ባፈስኩ ጡሱማዬ ማርታ አለሙ የመሙ እዩ ታከለ ያሙ ዲፓርትመንት ማርኬቲንግ ማናጅመንት ስትወርሞ ሶታ ሳጥንች ተማረክቾት የሩስ ማርኬቲንግ ማኔጅመንት ኤበይን ሲዋሩሙክ ሰሲንች ኤደላኩ ኤደች ኒክ ባይለ ሞሶ ሀዲይ ባይለ ሞሶ ገደኑ መደች ኩክ ሀዲይ ባይለ ደቻይም ኩክ ደግሞ ለመደነቅ ቀጠን ከረከም ጨርቅ አሄ ደግሞ ኩክ ሆሮርን ይሰከም ማኩሱ ቁባ ያመሞክ ደግሞ ጋንጀን ይሰቀከም ቁባ ያከም ካክ ደግሞ አንጋን ይሰቀከም ቁባ ያከም ኤክ ደግሞ ኤክ ኩኮድም ደናምስ ጎበማኮ ሀዲይ ባይለ ቦርሳ ያመሞክ ይሶል ደናምስ ኢሲ ቶላሳ ሞኮ ማቶሜክ እደቸደ ናማዲስ ኩክ ደናሞዮ ዳንታኮክ እሺ ሀዲር ባይል ቢክን ወጪም ናሽተከምሉ ሞይሰን አስተከምሉ ወላስ ሞይሰኮና ወጨኮና ሀዲ ባይል ቢክና ወንጨነን ሶሞ ከሀዲ ባይል ሚሽሶ ኮ ደናምስ ከበላ አከበናም ከየነ በሽል ቤሉ ወክ የቤላም በነ ሀዲ ቤር ደናምስ ሞይሳም ደናምስ አከበናም አረቀ ሚሽሶ ደናም አባዮም በዳናም አዮም እነሳ አከበናም ፊታት ይሁን ስክራብ አለ ገለጦ ማለት ነው። ሰላም እንዴት ቆያችሁ? እንኳን ደህና መጣችሁ እያልኩኝ ስማችሁ ልታወቅ ማልበል ትሁት እባላለሁ። አለሙ ከምን ዲፓርትመንት እና ስንተኛ ዓመት? ከማርኬቲንግ ዲፓርትመንት 3ኛ ዓመት። አንቺ ስም አለበል? መቅደስ ቴድሮስ እባላለሁ። ዲፓርትመንት ማርኬቲንግ ማኔጅመንት 3ኛ ዓመት። ስምሽን ማልበል? ያንቺ? ኤልሳቤት ከማርኬቲንግ ዲፓርትመንት 3ኛ ዓመት። ያንቺ ስም አለበል? ማርታ ወልዴ ከማርኬቲንግ ዲፓርትመንት 3ኛ ዓመት ተማሪ። ያንቺስ? ጸጋ በራ እባላለሁ ከማርኬቲንግ ማናጅመንት 3ኛ ዓመት ተማሪ። የለበሳችሁት የምን አካባቢ ልብስ ነው? የትግራይ ነው እና የግንባር ጌጥ አለው የአንገት አለው። ግን እኔ ያደረኩት የራሴን ነው። ይሄን ማለት የእጁም የራሴ ነው ግን አለው። ከየት አካባቢ ነው አንቺ የመጣሽው? እኔ ከዚሁ ከውሳና ነኝ። ግን የለበሽው የትግራይን ልብስ ነው። በጣም ነው የምናመሰግነው ስላላችሁ አንድነት። ወደ አንቺ ልምጣ። ከምን አካባቢ ነው የመጣሽው? እኔ ወልቂጤ ጉራጌ። እሺ፣ በቋንቋሽ ማስተላለፍ ፈልጊ መልእክት አለ? እኔ የምችለው ኦሮምኛ ነው እና ገለቶማ በቃ። ፕሮግራሙ እንዴት ነው? ሰዎች ነው ፊታቲዩብን ሰብስክራይብ እንዲያደርጉልን በቋንቋ። እሺ ዩቲዩብ ከና ሰብስክራይብ ጎዱዳን ገርጋራን እንጀራ እና ገለቶማ በቃ ማይ ገለቶማ። እሺ ከምን አካባቢ ነው የመጣሽው? ከቦንጋ። ከምን አካባቢ ታካይ ነው አንቺ መጣሽ? እኔ እዚህ ከወሳና ነኝ። ፊታቲዩብን ሰብስክራይብ እንዲያደርጉልን በቋንቋሽ። ፊታዩብ ሰብስክራይብ አለ ተከታተለ። እሺ ምንድነው የተሰማሽ? ደስ ብሎኛል። አንደኛ የሆነ ተማሪ የመሰባሰቡ ህብረት ምናምን እንፈጥራለን። ከተለያየ አካባቢ የመጡ ተማሪዎች አሉ እና ከነሱ ጋር እንደዚህ አይነት ፕሮግራም ማሳለፋችን መኖሩ ትልቅ ነገር ነው። በግቢ ደረጃ በጣም ደስ የሚለው ትንሿ ኢትዮጵያ ናት ግቢ እና በጣም ደስ ብሎኛል። እሺ ሶል እሺ ገለጣው እሺ ከየት አካባቢ ነው የመጣሽ? እኔ እዚሁ ከሆሳዕና። እሺ ፊታችሁን ሰብስክራይብ አለ ገለጦ እሺ ሰኮክ ገለጦ ማለት እሺ አወሰከ ሰላም እንዴት ነሽ? እግዚአብሔር ይመስገን። እሺ የለበሽው ልብስ የምን አካባቢ ልብስ ነው? የሲዳማ። እሺ ምንድነው ልብሱ? ይሄ ካባው? እሺ ይሄ በሲዳምኛ ቆንጠሎ ነው የሚባለው።
ይሄ ደግሞ ውስጥ የለበስኩት ቆሎ ነው። ይሄ ደግሞ ኢልካ ነው የሚባለው። እጅ ጌጥ አለው። ስሙ ምንድን ነው? የአንገት ጌጥ አለ። ምንድን ነው ስሙ? ጨሌ ነው የሚባለው። በሲዳምኛ ደግሞ ዲጎቴ ይላል። ዲጎቴ። እሺ የማርኬቲንግ ዲፓርትመንት ተማሪ ነሽ አይደለ? እሺ ባህልሽን ማስተዋወቅ ስለ ባህልሽ መጨመር የምትፈልጊው ነገር ካለና ምን እንደተሰማሽ በሲዳምኛ ቋንቋ ብትሰሚኛ? እሺ ኮው ድራያ ለወኒ ዳስ ያኖ ሮሴማ ሮሲቺማኖ ዳንቻ ለዊሻ ኢካቴ ባዴ ዳጋ ወሰራኖ ዳንቻ ጨሮሲሳቴ ሀቶኖ ኮው ዱነ ዲናሁ ፊቼ ጨምባላላተ ያው ሲዳማ ቡዱ አርኛ አያኒራው ዲና ሀኪኖ ሳኤ ግቤቴ ነው ሮሳኖራ ዳንቻ ለዊሻ ኢካቴ ሮሳኖ መሮሱ ሚራኖ ዳንቻ ለዊሻቴ ያ ፊታቱን ሰክቲኔ ላኤላ ኢኔ ዳንቻ ገራስትኔ ኪሴ አመሰግናለሁ በጣም። እንኳን ደህና መጡ። እንኳን ደህና ቆያችሁ። ስሞትን ማን ልበልና በዚህ ፕሮግራም ላይ ምን ላይ እንደተሳተፉ? እንግዲህ ተመስገን አቢዴ ይባላለሁ። ፒኔል ዴኮር ኢንተርፕራይዝ የማህበሩ ሰብሳቢ ነኝ እና በዚህ በዲኮር ነው እንግዲህ ያገለገልኩት። አሁን ፕሮግራሙን እንደሚያዩት ተማሪዎች የራሳቸውን ፕሮጀክት ነው ያዘጋጀ የነበረው። ለኛ ለተመልካች ደግሞ መዝናኛ ነበር የነበረው። ግን ፕሮግራሙን ሲያዩት እንዴት ነው? ትንሿ ኢትዮጵያ ነው የምትመስለው። የተለያየ ባህል፣ የተለያየ አመለካከት ካለው አካባቢ የመጡ ሰዎች ቋንቋቸውን፣ ባህላቸውን ሲያስተዋውቁ ነበርና ፕሮግራሙን እንዴት አዩት? ምን ተሰማዎትና ማለት የሚፈልጉት ነገር ካለ? ፕሮግራሙ በግልጽ ዛሬ ነው የታየ። እኔ ገና ይህን ፕሮግራም ካሳዙኝ ጊዜ ጀምሮ በጣም ልዩ እንደሆነ ተስፋ አድርጌ ነው ለስራም የተንቀሳቀስኩት። እንግዲህ ተማሪዎች ይሄን አድርግ እያሉ በነበረበት ጊዜ የነሱን ፍላጎት ለማሟላት በቃ ውስጤ ደስተኛ ስለሆነ ብዙ ነገር ነው እንግዲህ የተጠቀምኩት። በአበባና በጨርቅ ብቻ አይደለም፣ ቅርጻ ቅርጽ የፈጠራ ስራዎችን በእጄ የሰራዎቻውን በጣም ነው የሚያምሩት እና በእንደዛ አይነት ተጠቅሜያለሁ። ከዛ ወደ ዛሬ ፕሮግራም ስንመጣ ፕሮግራሙ በጣም ልዩ እስካሁን ድረስ አይቼ ያላወቅኩት ብዙ ተማሪዎች በዚህ ጊዜ ተመርቀን ስራ አላገኝንም ነው የሚሉት። ስራ የሚፈጥሩበት መነሻ የሆነበት ፕሮግራም እንደሆነ አይቻለሁ። እያንዳንዱ በዲኮር ከማስታወቅ አንጻር እንደ ጋዜጠኛ ሆኖ የዘርፍ ነበራቸው። በብዙ ዘርፍ በቃ ባህልን በማስታወቅ በተለያየ አይነት በቃ ያለው ነገር ኢትዮጵያ ትንሹን ኢትዮጵያ አየው ማለት ይቻላል። በኢትዮጵያ የሚደረገውን ሁሉ አይቻለሁ። ይሄ ሊበረታታ የሚያስፈልግ ነው። ዩኒቨርሲቲው እንግዲህ ማበረታታት ጀምረዋል። ግለሰቦችም ባለሀብቶችም የሃይማኖት ተቋማትም ጠቅላይ ሚኒስትር አብይም ሳይቀሩ ማበረታታት አለባቸው። ይሄንን ዛሬ እዚህ የጀመረ በሞላ ኢትዮጵያ ደግሞ ሊበረታታ ይገባል። እኔ በዋቸሞ ዩኒቨርሲቲ ነው ያየሁት። በጣም ደስ የሚል ነው። በሞላ ዓለም ደግሞ ይቀጥል። ካሁን በኋላ ስራ አጥ አይኖርም ማለት ነው። እሺ ምርቶት በጣም ነው የሚያምረው። ስለ እርስዎ ስራና ምርት ማስተዋወቅ የሚፈልጉት ነገር ካለ የመጨረሻ እድል ስጦት። እኔ እንግዲህ በዚህ ዘመን እግዚአብሔር እድሜ ሰጥቶኝ ከወጣቶች ጋር እየተወዳደርኩ ነው የሚሰራ። በሚያዩበት ጊዜ እንግዲህ እኔ ጎልማሳ ነኝ። መጀመሪያ ሲያዩ ማንም እንደሚሰራ አያምንም። ከሰራው በኋላ ዛሬ ልክ እውቅና እንደሰጣችሁትም ሰርቲፊኬት እንደሰጣችሁትም ሁሉ በእንደዚህ አይነት እየተጋው ይሰራለሁ ማለት ነው። በጣም ነው የምናመሰግነው ስለ አገልግሎቱና ስላበረከቱት ነገር አመሰግናለሁ አቶ ተመስገን።